ወንድሜ ሰላም ነው ጓደኞቼ? አባዬ አባዬ አጎቴ አልመጣም እሱ። ልክ ነበርክ። በልና ወደዚህ ና ወደኛ አጎቴ። እንግዲህ በሉ እንግዲህ ለጤናችን ለወዳጅነታችን በልተነስ መኪና ውስጥ ግባ። እሱ እንግዲህ መኪና ውስጥ ስትገባ ታውቀዋለህ። እንሂድ። ደረስክ እንዴ ራሚዝ? የት ነው ያለነው? ማን ነው? እሱ ነው አይደል? ለዚህ ልጅ ብለህ ነው የምታደርገው? ለዚህ ልጅ ብለህ ነው? ለእሱ ብቻ አይደለም ወንድሜ። ወሬው ከወጣ ይገለዋል። መረጃው ከደረሳቸው ያጠፈዋል። አይለቁም፣ ይደበድበዋል። ሁሉም ሰው ስለዚህ ያውቃል። የሄራቲ ትእዛዝ ነው አይደል? እሱ ግደለው ብለው ነው? አይ እኔ ፍቃድ ጠይቄ እሱ ዝም ብሎ እሺ አለ። አምስት ሰዎች እንደገደልኩኝ ታውቃለህ? ይሄኛው የመጀመሪያ ይሆናል ብዬ ተስፋ አደርጋለሁ። እንፈታተሽ።
ሰውየው ለምንድን ነው የገደልከው ራሚዝ? አስቀድሞ ሞቶ ነበር ተማሪው። መጀመሪያውኑ ሞቶ ነበር። ዛሬ ነው ስለዚህ ታዲያ ለምንድን ነው እዚህ ያመጣኝ? ሁሌ እንዴት እንደምትከተለኝ አስታውስ። አንተ ደብሮ ነበር። ማን እንደሆንኩኝ ማወቅ ፈልገህ ነው። አንተ የመጀመሪያው ሰው እንድትሆን ፈልጌ ነው። ራሚዝ አጎቴ አባዬ ተረጋጋ። አይዞህ አጎቴ አምቡላንስ ጥሩ አባዬ ታስታውሳለህ? ለማድረግ ጥንካሬውን ማግኘት አልቻለም ስትለኝ እንደኔ ከሆነ ልጄ። አይዞህ አጎቴ ተረጋጋ፣ እየመጡ ነው። አይዞህ። እሱ አድርጎታል፣ ምክንያቱም እንደኔ ነው። አባዬ ራስህን አታድክም አጎቴ፣ አምቡላንስ እየመጣ ነው። አልፈልግም። የጀመረበት ቦታ እንዲጨርሰው ተወው ልጄ፣ ተወው። እንደጀመረው ይጨርሰው። ምንም አትሆንም፣ ችግር የለም አጎቴ። የጀመረበት ቦታ እዛው ካለቀ ድጋሜ ለመጀመር ይቻል ይሆናል። ይኸው ተመልከት፣ በደንብ ታየዋለህ ልጄ፣ በደንብ ይኸው ተመልከት። እኔ ይታየኛል፣ ወጣቱን ኢስታንቡል ውስጥ ይመጣል። እዚህ 40 ዓመት በፊት አይታይህም? ይኸው አይታይህም? ወይኔ ይታየኛል አጎቴ፣ ይታየኛል። 40 ዓመታት በፊት አንድ ሰው ወደ ኢስታንቡል ይመጣል። በአንድ እጁ ሻንጣ ይዟል፣ በኪሱ ደግሞ ጩቤ ይዟል። ብቻውን ነበር እና መላ ዓለም እንደማይሳካለት ነግሮት ነበር። ዞር እንዲያው ነገሩት። ግን ሰውየው ሻል አለም፣ እምቢተኝነቱ ጸና። ደግሞም ከአገር እንዲወጣ ነገሩት። መንደርተኛ እንደሆነ የአገሬው ሰው ይህንን ትልቅ ዓለም ለመታደግ እቅዱ ምን እንደነበር ጠየቁት። እንደማይሳካለት ነገሩት። ግን እሱ ተሳካለት። አጎቴ እኔ አልችልም፣ ያለ አንተ መኖር አልችልም። አቅም አይኖረኝም አጎቴ። አንተ ነህ ልጄ፣ እኔ ሁሌም ከአንተ ጋር አይዞህ፣ አያቅትህ። እዛጋ
አጎቴ አጎቴ ምንድነው የምታደርገው? እዚህ መሆን አይፈቀድልህም እኮ። ጥበቃ ልጥራ እንዴ? ጥሪያ ታዲያ። በል እንጂ ትንሽ አረፍ አልክ አይደል? ታውቃለህ አጎቴ፣ አንድ ታሪክ እነግርሃለሁ። በድሮ ጊዜ አንድ ብረት ሰሪና ተማሪው ነበሩ። ዋሻ ውስጥ ነበር የሚኖሩት። አይ ከኛ ጋር ምንም አይገናኝም። ተማሪው በጣም አንባቢ ነበርና ማንበብ ቀጠለ። ከዛ ያለበስጣቶች መጣት ጀመሩ። ከዛ የማያልቅ ግርግር አጎቴ፣ ደግሞ ደስ የሚል ነበር። አይ ታሪኩ ከኛ ጋር ምንም የሚያገናኘው ነገር የለም። ሰውየው ቀድሞ አልገባውም ነበር። ያኛው ሰውዬ እጁ ላይ ንቅሳት ነበረው እና ንቅሳቱ አንተን መሆነ ምንም ጥርጣሬ የለውም ነበር ነው የሚለው። ከዛ ምንም የማያውቀው ልጅ ሁሉም ነገር ቀስ በቀስ ገባው። ይህ ሰው የጣፈተው ከባዱ ነው። ቢሆንም ዝም ብሎ ከውጭ በመመልከት መታየር የለብም። ሲታይ በጣም ጠንካራ ይመስላል፣ ግን አይደለም። እና አሁን ሁሉንም ነገር አጥቷል። ብዙ እንደሱ አይነት ሰዎች አሉ። ሰዎች እንደሚሉት ከሆነ እንደውም ከዛ በላይ ሊሆኑ ይችላሉ። ግን ሰውየው ተማሪውን ይቀበለዋል እና ስም ያሰጠዋል። ያንን ስም በመጠቀም ተማሪው ይበቀላል። ተማሪው ስሙ እርግማን ይመስለው ነበር። ስሙን ለቅጣት ነበር የሚመለከተው። ግን ሰውየው ያንን ስም እንደስታ ነበር እስካሁን እጣ ፋንታውን መታገል ይችል ነበር ስሙን የሰጠው። አጎቴ አንተ በደንብ አስተምረኸኛል እና አሁን እንዳንተ እንደሆነ ትፈልጋለህ። አልሆንም ግን የበቀል ጊዜውን ትችዋለህ ማለት አይሳነኝ። ገንዘቡን ሁሉንም ነገር አጥቻለሁ እና አሁን አንተ አይሆንም አጎቴ፣ እኔ በራሴ ብቻዬን አልችለውም። ቼንጊዝ ይሄ ሰውዬ ይዜ ለላቀድ የለው። አዳዲስ ማታለያዎችን ብቻ ነው የሚያስበው። አሁን እኔ እንደ ድሮ ማንነት ነኝ አጎቴ፣ እንደ ድሮ ደካማ ነኝ። ግን አልፈልገውም። ግን ያ ሰውዬ አንተ የሰጠኝን ስም ይዞታል አጎቴ፣ ይዞታል። እኝ እንደ ድሮው አሁን እንደ ድሮው ኦማር ነኝ። ብቻውን እንዳትሆን ወንድሜ አለ። የሆነ መላ ፈልግ ቼንጊዝ። እዚህ ሰው ተጎድቶ ነው ያለው።
አሁን ይገባል? አሁን ገባ? መጀመሪያ ስለ ተልእኮው እንነጋገር። የት ነው ራሚዝ? የምን ተልእኮ ነው? ከናን እዚህ እንደምትመጣ ነግሮኝ ነው። ከናን የሚጠጣ ሰጥቶ መርዘዋል። ራሚዝ የት ነው ያለው? አብዳል እንዴ ሰውዬ? ከናን ራሚዝን ወደ ሌላ ክፍል አዘዋወረው። እኔ አንተ እንድገድል አዙኝ ነው። ገባኝ። እሱ ከድቶሃል። እሱ ነው ላንተ ጠላት። መጀመሪያ ተልእኮ የት ነው ራሚዝ? አልቋል። በጨዋታው አታለውሃል። አልቋል። ራሚዝ የት አለ? አይሆንም። ራሚዝ ክፈተው። ራሚዝ የት ነው ያለው? የት ነው ያለው? የት ነው ያለው? ራሚዝ ካራስኪ አያቴ፣ እኔ ተልእኮውን መጨረስ አልቻልኩም። አያቴ ይቅር በለኝ። አያቴ አባዬን ተኮሱበት። እሱ መጠበቅ አልቻልኩም። አያቴ የአባቴን ልብ ባዶ አድርገውታል። እኔ በጊዜ መድረስ አልቻልኩም። አያቴ ተልእኮውን መጨረስ አልቻልኩም። አያቴ ከናን ቢርካን ያ የማይረባ ቤተሰቤ ነው። እሱም መግደል አልቻልኩም። አያቴ እባክህ ይቅር በለኝ። አያቴ እባክህ ይቅር በለኝ። አቁም! ይቅር በለኝ አያቴ። አቁም! ሴኪዝ አንተ አውቀህ ነው ያደረከው? ልትተኩስ አልነበረም። አመሰግናለሁ ኢዜል። ለምንድን ነው ያደረከው? አንተ ደደብ! ለምን አደረከው? ለምን እንደሆነ ንገረኝ። ተልእኮ ተፈጽሟል። ኢዜል
አይሴል አይሳን አንቺ ልክ ነሽ። እሱን ካመንሽ እውነት ምንም ቢሆን ምን እሺ በይ። አሁን ከአጎቱ ጋር ሆስፒታል ያለ ከፈለክ ልትጎበኘው ትችላለህ። እሱ ጀመረን ሰላም ነው። እኔም አንተን ማመን እመርጣለሁ። አንተ ገዳይ ልትሆን አትችልም። ያጣነውን ነገር በሙሉ መልሳለሁ። ምክንያቱም አንተን በጣም አፈቅርሃለሁ ኦማር።